ጤና ይስጥልኝ ውድ የኢትዮ ሞኒተር ቤተሰቦች፣ ለዕለተ አርብ ያዘጋጀናቸው መረጃዎች እንደሚከተለው እናቀርባለን። አብራችን ሁኑ። ዓለም አቀፉ ማህበረሰብ በደቡብ ሱዳን ሰላም እንዲሰፍን አስቸኳይ ማስጠንቀቂያ ሰጠም። የአፍሪካ ህብረት በሶማሊያ ባካሄደው ዘመቻ ከ30 በላይ የአልሸባብ ታጣቂዎች ገደልኩ አለ። አሜሪካ የቬንዙዌላ ነዳጅ በይፋ መሸጥ መጀመሯ ተገለጸ። አሁን ወደ ዝርዝር እናልፋለን። ዓለም አቀፉ ማህበረሰብ በደቡብ ሱዳን ሰላም እንዲሰፍን አስቸኳይ ማስጠንቀቂያ ሰጠ። የአውሮፓ ህብረት የልዑካን ቡድንና የተለያዩ ሀገራት ዲፕሎማቶች በደቡብ ሱዳን እየታየ ያለውን የሰላም እጦት በአስቸኳይ መፍትሄ እንዲያገኝ ሲሉ ጥብቅ ማስጠንቀቂያ አስተላልፏል። የልዑካን ቡድንና የውጭ ሀገራት መልእክተኞቹ በጋራ ባወጡት መግለጫ በምስራቅ አፍሪካዊቷ ሀገር ደቡብ ሱዳን ባለው የሰላም ሁኔታ ላይ ከባድ ስጋት እንዳላቸው ገልጾም ችግሩን ለመፍታት ፈጣን እርምጃ እንዲወሰድ ጥሪ አቅርበዋል። የልዑካን ቡድኖቹ ፕሬዝዳንት ሳልቫ ኪርና ምክትል ፕሬዝዳንት ሪክ ማቻር በመላ ሀገሪቱ ሁሉን አቀፍ የሰላም ሂደቶችን እንዲጀምሩ በአጽንኦት አሳስቧል። ይህንን የሰላም ጥሪ ያስተላለፉት ከካናዳ፣ ከፈረንሳይ፣ ከጀርመን፣ ከጃፓን፣ ከኖርዌይ፣ ከኔዘርላንድስ፣ ከሱዳን፣ ከኡጋንዳ፣ ከእንግሊዝና ከአሜሪካ የተውጣጡ አምባሳደሮችና ተወካዮች ናቸው። እንደ አውሮፓውያን አቆጣጠር በ2011 ከሱዳን ተገንጥላ ነጻነቷን ያወጀችው ደቡብ ሱዳን ገና በለጋነቷ ከ2013 ጀምሮ በማያቋርጥ የእርስ በርስ ግጭት ውስጥ ትገኛለች። የአናዶሉ ዘገባ እንደሚያመለክተው ይህ የዲፕሎማቶች የጋራ መግለጫ በሀገሪቱ እየተባባሰ የመጣውን አለመረጋጋት ለመግታት ያለመ ነው። አሜሪካ የቬንዙዌላ ነዳጅ በይፋ መሸጥ መጀመሯን ተገለጸ። የአሜሪካ መንግስት የቬንዙዌላን የነዳጅ ሀብት ሙሉ በሙሉ በቁጥጥሩ ስር ካደረገ በኋላ ምርቱን በዓለም አቀፍ ገበያ ላይ በይፋ መሸጥ መጀመሩን አስታውቋል። ይህ ታሪካዊ እርምጃ የተወሰደው በቬንዙዌላ ላይ የተካሄደውን ድንገተኛ ወታደራዊ ጣልቃ ገብነት ተከትሎ ነው። ፕሬዝዳንት ዶናልድ ትራምፕ ባስተላለፉት ትዕዛዝ መሰረት ከመጀመሪያው የነዳጅ ጭነት ውስጥ የ$500 ሚሊዮን ሽያጭ ተጠናቋል። ገቢውም በአሜሪካ ቁጥጥር ስር ባለ የባንክ ሂሳብ እንዲቀመጥ ተደርጓል ተብሏል። የሀገሪቱ የቀድሞ ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በካራካስ በቁጥጥር ስር ውለው ወደ ኒውዮርክ መወሰዳቸው ይታወሳል። በአሁኑ ወቅት በዕፅ ዝውውርና በሽብርተኝነት ወንጀል ክስ ተመስርቶባቸው ፍርድ እየጠበቁ ይገኛሉ። ትራምፕ ለግዙፉ ኩባንያዎች የ$100 ቢሊዮን የኢንቨስትመንት ጥሪ ቢያቀርቡም እንደ ኤክሶን ሞባይል ያሉ ኩባንያዎች ግን በሀገሪቱ አስተማማኝ የህግ ማዕቀፍ እስካልተዘረጋ ድረስ ኢንቨስት አናደርግም ሲሉ ጥንቃቄ የተሞላበት ምላሽ ሰጥቷል። ቬንዙዌላ 303 ቢሊዮን በርሜል የዓለማችን 20% ድፍድፍ ነዳጅ ያላት ቢሆንም በደካማ አስተዳደር ምክንያት ምርቷ በቀን ወደ 1 ሚሊዮን በርሜል ዝቅ ብሎ ቆይቷል። የአሜሪካ እርምጃ በዓለም የነዳጅ ዋጋ ላይ መረጋጋት ይፈጥራል ተብሎ ቢጠበቅም የሩሲያና የቻይና ተቃውሞ እንዲሁም የቬንዙዌላ ውስጣዊ አለመረጋጋት ሂደቱን ውስብስብ ሊያደርገው እንደሚችል ተሰግቷል። በኢራን ኢንተርኔት ከተቋረጠ 180 ሰዓታት አለፉ። ኔት ብሎክስ የተሰኘውና በዓለም የኢንተርኔት ስርጭትን የሚከታተል ድርጅት በኢራን የኢንተርኔት አገልግሎት ከተቋረጠ 180 ሰዓታት ማለፉን አስታውቋል። ድርጅቱ በኤክስ ገጹ ላይ ባሰፈረው መልእክት ሀገሪቱ አሁን ያጋጠማት እንደ አውሮፓውያን አቆጣጠር በ2019 ከነበረው የኢንተርኔት መቆራረጥ የበለጠ መሆኑን ገልጿል። በኢራን ከ2 ሳምንታት በላይ የቀጠለ ህዝባዊ አመፅም እየተካሄደ ይገኛል። አመፁ የተቀሰቀሰው የኑሮ ውድነት ምክንያት አድርጎ ቢሆንም ሀገሪቱን ለረጅም ዓመታት ያስተዳደረው መንግስት ከስልጣን እንዲወርድ የሚጠይቁ ድምጾች ተሰምተዋል። የሰብአዊ መብት ተሟጋቾች መንግስት ተቃውሞ ለመግለጽ አደባባይ በወጡ ኢራናውያን ላይ በወሰደው እርምጃ ከ2400 በላይ ሰዎች መገደላቸው ገልጿል። ኔት ብሎክስ እንደ አውሮፓውያን አቆጣጠር በ2019 ለአንድ ሳምንት ያህል የዘለቀውን የኢንተርኔት መቋረጥ ጠቅሶም መንግስት የወሰደው እርምጃ ምን ያህል የከፋ እንደነበር የታወቀው ኢንተርኔት ዳግም ሲጀመር ነው ብሏል።
የአፍሪካ ህብረት በሶማሊያ ባካሄደው ዘመቻ ከ30 በላይ የአልሸባብ ታጣቂዎች ተገደሉ አለ። የአፍሪካ ህብረት በደቡብ ሶማሊያ ሐሙስ ዕለት ባካሄደው ወታደራዊ ዘመቻ ከ30 በላይ የአልሸባብ ተዋጊዎች መገደላቸው ገልጿል። በታችኛው ሸበሌ ክልል የተካሄደው ወታደራዊ ዘመቻ በአየር ኃይል የታገዘ እንደነበር የገለጸው ህብረቱም የሶማሊያ ጦርና የአፍሪካ ህብረት ወታደሮች በጋራ መሳተፋቸው ገልጿል። አፍሪካ ህብረት ባወጣው መግለጫ በቅርቡ ከጌንደሪሼና ጂሊቢ ማርካ የባህር ዳርቻ አካባቢዎች ተገፍተው እንዲወጡ የተደረጉ ታጣቂዎች በወታደሮቹ ላይ ጥቃት መክፈታቸውን ተከትሎ እርምጃ መወሰዱን ተናግሯል። በምድርና በአየር በጥምረት በተፈጸመ ዘመቻ ከ30 በላይ የአልሸባብ ወታደሮች ሲደመሰሱ በርካቶች ደግሞ ቆስለዋል። በዘመቻው የሶማሊያ መከላከያ ወታደሮች፣ የአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ አውሶም፣ የቀጠናዊና የዓለም አቀፍ አጋሮች እንዲሁም የኡጋንዳ ጦር ተሳትፏል ተብሏል። የአፍሪካ ህብረት አክሎም ለጸጥታ አካላትና ለሰላማዊ ዜጎች ስጋት የሆኑትን ለማስወገድ ፈጣን እርምጃ መውሰድን ገልጾም ተልዕኮው ሰላማዊ ዜጎችን መከላከልና የሰብአዊ ድጋፍ ደህንነቱ በተጠበቀ መንገድ እንዲደርስ ለማድረግ ቁርጠኛ መሆኑን አስታውቋል። አልሸባብ የሶማሊያ መንግስትን ከሁለት አስርተ ዓመታት በላይ ሲዋጋ የነበረ ሲሆን አፍሪካ ህብረት ወሰድኩት ባለው እርምጃ ላይ ያለው ነገር የለም። አፍሪካ ህብረት የአልሸባብን እንቅስቃሴ ለመገደብና በሶማሊያ ዘላቂ ሰላም መረጋጋትና ደህንነት እንዲኖር ለማድረግ በጋራ የሚሰሯቸውን ስራዎች እንደሚቀጥልም ገልጿል። የሰላም ኖቤል ሽልማት ሜዳሊያ ለፕሬዝዳንት ዶናልድ ትራምፕ ተበረከተ። የቬንዙዋላ ተቃዋሚ መሪ ማሪያ ኮራና ማቻዶ የኖቤል የሰላም ሽልማት ሜዳሊያቸው ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ማበረከታቸው ቢቢሲ ዘግቧል። የቬንዙዋላ ተቃዋሚ መሪ ማሪያ ኮራና ማቻዶ ከፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሀውስ ባደረጉት ስብሰባ ላይ ሜዳሊያውን የሰጡት ትራምፕ ለቬንዙዋላ ነጻነት ለከፈሉት ዋጋ እውቅና ለመስጠት መሆኑን ገልጿል። የአሜሪካ ወታደሮች በካራካስ የቬንዙዋላን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ካዋሉ በኋላ ትራምፕ ለመጀመሪያ ጊዜ ያገኟቸው ማሪያ ኮራና ማቻዶ ዕለቱን ለቬንዙዋላውያን ታሪካዊ ቀን ሲሉ ጠርቶታል። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክት ምስጋናቸውን ገልጾም ድርጊቱ አስደናቂ የጋራ መከባበር መልእክት መሆኑን ተናግሯል። የኖቤል ኮሚቴው በበኩሉ ሽልማቱ አንዴ ከተሰጠ በኋላ ሊሻር፣ ሊጋራ ወይም ለሌላ ሊተላለፍ የማይችል መሆኑን አስታውቋል። ፕሬዝዳንት ዶናልድ ትራምፕ የኖቤል ሰላም ሽልማትን ለመሸለም ያላቸውን ፍላጎት በተደጋጋሚ ሲገልጹ መቆየታቸው በዘገባው ተመላክቷል። በጀርመን ጩቤ ይዞ ዝርፊያ ለመፈጸም የሞከረው ኤርትራዊ በፖሊስ መመታቱ ተገለጸ። ድርጊቱ የተፈጸመው በጀርመን ባደን ውተርንበርግ ግዛት በሚገኘው ኡልም ከተማ ነው። በከተማው ውስጥ ቡሎቤር በተሰኘው አውራ ጎዳና አቅራቢያ ሚዲያ ማርኬት የተባለው ትልቅ የኤሌክትሮኒክስ እቃዎች መሸጫ መደብር ይገኛል። ቢልድ ጋዜጣ እንደዘገበው የ29 ዓመቱ ኤርትራዊ ባለፈው ረቡዕ በአካባቢው ሰዓት አቆጣጠር 12 ተኩል ላይ ጩቤ በመያዝ ይገባል። ነገሩ ያላማራቸው የመደብሩ ሰራተኞች በሩን ዝጉት እያሉ መጮኋቸው ይጀምራሉ። ይህንን ጊዜ ተጠርጣሪው በያዘው ጭቤ ሁለት ሰራተኞችን ይዋጋና ከመደብሩ ወጥቶ መሄድ ይጀምራል። እንደ ዘገባው ከሆነ ፖሊሶች በፍጥነት ወደ ስፍራ ደርሶ ይከታተሉትና ይደርሱበታል። ከዚያም የያዘውን መሳሪያ እንዲጥል ቢጠየቅም ፍቃደኛ ሳይሆን ቀርቷል ተብሏል። ከዚያም አልፎ የፖሊስ አባላትን በጩቤ ማስፈራራት በመቀጠሉ እንደተተኮሰበትና እንደተመታ ተገልጿል። ይህ ኤርትራዊ በፖሊስ የደረሰበትን ይህንን ጉዳት ተከትሎ ወደ ሆስፒታል የተወሰደ ሲሆን አሁን በጽኑ ህሙማን ክፍል ይገኛል ተብሏል። ጋዜጣው እንዳለው የመትረፍ እድሉ በጣም አነስተኛ መሆኑን ዶክተሮቹ ተናግሯል። የዕለቱ ዜናዎች በዚህ አበቃን። መልካም ቀን።